በመላው ዓለም በከፍተኛ ፍርሃትና ጉጉት የሚጠበቀው የታሪክ ተመራማሪዎችን እንዲሁም የደህንነት ተንታኞችን እንቅልፍ የነሳው ያ ታላቅ የሚስጥር መጋረጃ በመጨረሻም ተቀዷል። የአሜሪካ መንግስት ለአስርት ዓመታት በአየር ላይ በባህር ውስጥና በጠፈር ላይ የሚታዩትን ያልታወቁ በራሪ አካላትን በሚመለከት የያዛቸውን እጅግ አስደንጋጭ ሚስጥራዊ ሰነዶችና ቪዲዮዎች በይፋ መልቀቅ ጀምሯል። ይህ የሰነዶች ይፋ መሆን የሰው ልጅ ታሪክ፣ ሳይንስና ፍልስፍና ከመሰረቱ የሚያናውጥ ነው። የአሜሪካ የጦር መሳሪያዎች ክፍልና የፔንታገን ያልታወቁ ክስተቶችን መርማሪ ቢሮ በቅርቡ ያወጣቸውን እውነተኛ መረጃዎችና ወታደራዊ ቪዲዮዎች ከዚህ ቀደም ተራ ወሬ ወይም የፈጠራ ታሪክ ይመስሉ የነበሩት ክስተቶች ወደማይካድ እውነታ እንዴት እንደተቀየሩ እናያለን። ይህ ታሪክ የሰማይ ላይ ግርግር ብቻ አይደለም። ከሳይንስ ልቦለድ በላይ የሆኑ ግልጽ ያልሆኑ ፍጥረታት፣ በፊዚክስ ሕግ የማይመሩ መንኮራኩሮችና የመንግስት ከፍተኛ ባለስልጣናት ምንነታቸውን ማወቅ ሲያቅታቸው የገጠማቸውን የስነ ልቦና ድንጋጤ የሚያሳይ እውነተኛ ሰነድ ነው። ታሪኩ የሚጀምረው በአሜሪካ ወታደራዊና መረጃ መዋቅር ውስጥ በተፈጠረ ታላቅ መናወጥ ነው። ለአስርት ዓመታት በዋሽንግተን ዲሲ ኮሪደሮች ውስጥ ስለ ዩኤፍኦ የሚያወሩ ሰዎች እብዶች ወይንም የሴራ ቲዮሪ አራማጆች ተብለው ይፈረጁ ነበር። ነገር ግን ከቅርብ ጊዜ ወዲህ በኮንግረስ ውስጥ የተደረጉት ይፋዊ የሰሚት ስብሰባዎችና ከከፍተኛ ወታደራዊ አብራሪዎች የወጡት ምስክርነቶች መጋረጃውን ቀደዱት። የአሜሪካ መንግስት በፕሬዚዳንቱ ቀጥተኛ ትዕዛዝ Pursue Presidential Unsealing and Reporting System of UAP Encounters የተባለ ልዩ የሚስጥር ሰነዶችን መግለጫ መዋቅር አቋቋመ። ሰነዶቹ በደረጃ መለቀቅ ሲጀምሩ በመላው ዓለም የሚገኙ የመንግስት ድረገጾች ከ1 ቢሊዮን በላይ ጎብኚዎችን በማስተናገዳቸው ምክንያት እስከ መዘጋት ደረሱ። ይህ የህዝብ ፍላጎት ብቻ አልነበረም። በመንግስት ላይ የነበረው ከፍተኛ ጫና የወለደው እሳተ ገሞራ ነበር። የተለቀቁት ፋይሎች ከ160 በላይ የሚሆኑ የኢንፍራሬድ ወታደራዊ ቪዲዮዎችን፣ የሳተላይት ፎቶዎች፣ የኤፍቢአይ፣ የሲአይኤ እና የናሳ ሚስጥራዊ ማስረጃዎችን ያካተቱ ነበሩ። ከነዚህ ሰነዶች መካከል እጅግ አስደንጋጩና የታሪክ ተመራማሪዎችን ያስደነግጠው በቅርቡ በአንድ ከፍተኛ ወታደራዊ መረጃ መኮንን የተጻፈው የምስክርነት ቃል ነው። ይህ መኮንን በቅርብ ጊዜ በተደረገ ወታደራዊ በረራ ላይ ያጋጠመውን ክስተት ሲገልጽ ያየው ነገር ፍጹም ድምፅ አልባና ንግግር የሚያሳጣ እንደነበር በይፋዊ ሪፖርቱ ላይ አስፍሯል። መኮንኑና የበረራ ቡድኑ ወታደራዊ ሄሊኮፕተር ውስጥ ሆነው ቀደም ሲል ሪፖርት የተደረጉ ያልታወቁ አካላትን ፍለጋ ወደ አንድ ተራራማ አካባቢ ያመራሉ። በረራው መደበኛ ይመስል ነበር። ይሁን እንጂ ወደ ተራራው መጠጋት ሲጀምሩ በራዳራቸው ላይ ምንም አይነት ምልክት ሳያሳዩ ነገር ግን በአይን በግልጽ የሚታዩ ስፍር ቁጥር የሌላቸውን የበረራ አካላት ስብስብ ተመለከቱ። መኮንኑ በሪፖርቱ ላይ እንዲህ ሲል ገልጿል። በሩቅ በተራራው ግርማ ሞገስ ባለው ጥቁር ዳራ ላይ ስፍር ቁጥር የሌላቸው ብርቱካናማ የብርሃን ዱሎች በሁሉም አቅጣጫዎች እንደ ንብ መንጋ ሲተራመሱ ተመለከትን። ምንም አይነት ድምፅ አልነበረም። ሞተር የላቸውም፣ ክንፍም የላቸውም። ነገር ግን ፍጥነታቸውና አቅጣጫ የመቀየር ብቃታቸው የሰው ልጅ የኤሮዳይናሚክስ ሳይንስ ህግጋት ሙሉ በሙሉ የሚጻረር ነበረ። ይህ ክስተት ለአንድ ሰዓት ያህል የቀጠለ ሲሆን ወታደራዊ ሄሊኮፕተር ከነዚህ አካላት ጋር የቅርብ ርቀት ግንኙነት ነበረው። መኮንኑ ይህንን አይቶ ወደ ካምፕ ከተመለሰ በኋላ ለሳምንታት ያህል በከፍተኛ የስነ ልቦና ድንጋጤ ውስጥ እንደነበርና ሌሊት መተኛት አቅቶት ያለቅስ እንደነበር በሚስጥር ሰነዶች ውስጥ ተገልጿል። ይህ ተራ ሲቪል አይደለም። የሀገሪቱን እጅግ የላቁ ሚስጥሮች የሚያው ከፍተኛ የስለላ መኮንን ነው። እሱ በዚህ ደረጃ ከተደናገጠ በምድር ላይ ያለው ተራ ህዝብ እውነታውን ሲሰማ ምን ሊሆን እንደሚችል መገመት አዳጋች አይደለም። የፔንታገን ሰነዶች የሚያሳዩት እነዚህ ያልታወቁ አካላት በአሜሪካ ሰማይ ላይ ብቻ የሚንቀሳቀሱ እንዳልሆኑ ነው። ይልቁንም በዓለም ላይ እጅግ አደገኛና ውጥረት በነገሰባቸው የጦርነትና የጂኦፖለቲካዊ ቀጠናዎች ላይ በብዛት እንደሚታዩ ሰነዶች ያረጋግጣሉ። ከነዚህ መካከል አንደኛው ቪዲዮ የተቀረጸው በሶሪያ ሰማይ ላይ ነው። የአሜሪካ የጦር አውሮፕላን በሶሪያ አየር ክልል ውስጥ የስለላ በረራ እያደረገ ሳለ ከፊት ለፊቱ አንድ ሚስጥራዊ አካል በድንገት ብቅ ይላል። ይህ አካል የአውሮፕላኑን ካሜራዎችና የክትትል መሳሪያዎች አልፎ በመሄድ በሳይንስ ልቦለድ ፊልሞች ላይ እንደምናየው ቅጽበታዊ የፍጥነት መምዘግዘግ በማሳየት ከአይን እይታ ውጭ በሰከንድ ስብርባሪ ውስጥ ይጠፋል። የጦር አውሮፕላኑ አብራሪዎች መሳሪያዎቻቸውን ቢገፉም ያ አካል የፈጠረውን ፍጥነትና የአየር ክፊት መቋቋም የሚችል የሰው ልጅ ቴክኖሎጂ ውጤት በምድር ላይ የለም። ሌላው እጅግ አስገራሚ ቪዲዮ የተቀረጸው በፋርስ ባህረ ሰላጤ ላይ በኢራን የባህር ዳርቻ አቅራቢያ ነው። የአሜሪካ የጦር መርከቦች በባህሩ ላይ እየተጓዙ ሳለ አራት ያልታወቁ በራሪ አካላት እጅግ በጣም በተስተካከለ ወታደራዊ አሰላለፍ በመርከቦቹ አቅራቢያ ሲበሩ በካሜራ ተቀርጸዋል። እነዚህ አካላት እንደ ልማደኛው ክብ ወይንም የሳህን ቅርጽ ያላቸው አይደሉም። ከቅርብ ጊዜ ወዲህ በብዛት የሚታዩት አካላት ሲጋራ መሰል ቅርጽ ያላቸው ረዣዥም ግዑዝ ነገሮች ናቸው። አንደኛው ሰነድ እንደሚያሳየው በአንድ የመኖሪያ መንደር ላይ
እንደዚህ አይነት ሲጋራ መሰል ግዙፍ አካል በከፍተኛ ፍጥነት ሲበር የታየበት ክስተት በቪዲዮ ተደግፎ ወጥቷል። የፔንታገን ኤአር ኦፊስ እነዚህን ቪዲዮዎች ለህዝብ ሲለቅ አንድ ትልቅ ማስጠንቀቂያ አክሏል። ለእነዚህ ቪዲዮዎች ምንም አይነት ሳይንሳዊ ማብራሪያ የለንም። መንግስት አናውቅም ብሎ ማመኑ ራሱ ትልቅ ፍርሃት ነው። የዓለምን ከፍተኛ የጦር መሳሪያና የስለላ መዋቅር የገነባው ኃይል በሰማዩ ላይ ስለሚበሩት አካላት ምንነት ማብራሪያ ማጣት ማህበረሰቡን ለከፍተኛ ጥርጣሬ ዳርጎታል። ታዋቂው አስትሮፊዚስት ኒል ዴግራሴ ታይሰን በስታር ቶክ ዩቲዩብ ቻናሉ ላይ የመንግስትና የሰነዶች አቀራረብ ተችቷል። በተለይም በእነዚህ ሰነዶች ውስጥ የናሳ የአስትሮናውቶች ምስክርነት መካተታቸውን አስመልክቶ ሲናገር አፖሎ 11 ላይ የነበሩት እንደ በዝ አልድሪን ያሉ አስትሮናውቶች በጠፈር ላይ ያዩቸውን የእሳት ራት የሚመስሉ ደማቅ ብርሃናት በኋላ ላይ ከጠፈር መንኮራኩር የሚለቀቁ በረዶ የሆኑ ጠብታዎች በፀሐይ ብርሃን ሲንጸባረቁ የሚፈጥሩት ክስተት መሆኑ ቢረጋገጥም አሁን ከፔንታገን ወታደራዊ ቪዲዮዎች ጋር ተቀላቅለው መቅረባቸው በህዝብ ውስጥ ይበልጥ ግራ መጋባት ይፈጥራል ብሏል። ታይሰን አክሎም እኔ መንግስት እውነተኛውን ፍጡር በአካል ይዞ እስኪመጣ ድረስ በሳይንሳዊ መንገድ እጠብቃለሁ ብሏል። ነገር ግን የሰነዶቹ መለቀቅ የቀጠለ ሲሆን በቅርቡ የወጣው ይፋዊ መረጃ ሌላ አዲስና እጅግ አስደንጋጭ የምርመራ ምዕራፍ ከፍቷል። ሰነዶቹ ከሰማይ ላይ በራሪ አካላትን አልፈው በሰዎች ላይ ስለሚደርሱ እንግዳ የአካል ጉዳቶችና ግልጽ ያልሆኑ ፍጥረታት ስለሚታዩባቸው ክስተቶች ማውሳት ጀምረዋል። የሚስጥር መጋረጃው ይበልጥ እንደተቀደደ እውነታው ወደማይገመት አቅጣጫ እየተጓዘ ነው። በፐርሲዮ መዋቅር በኩል የወጡት እጅግ የቅርብ ጊዜ ሰነዶች ታሪኩን ወደ ሌላ አስፈሪ ምዕራፍ ያሸጋግሩታል። አሁን ጉዳዩ ስለ ብረት መንኮራኩሮች ወይንም በሩቅ ስለሚታዩ ደማቅ ብርሃናት ብቻ አይደለም። ሰነዶቹ የአሜሪካ የደህንነት መስሪያ ቤቶች ኢንተርዳይሜንሽናል ወይንም ከሌላ ልኬት የሚመጡ ፍጥረታት ሊሆኑ ይችላሉ ብለው የሰየሟቸውንና በቅርብ ርቀት የተስተዋሉ አካላትን ዝርዝር ይዘዋል። ከነዚህ ሰነዶች መካከል አንደኛው በኒው ሜክሲኮ በሚገኘው የላቦራቶሪ ግቢና በኔቫዳ በረሃዎች ውስጥ በሚስጥር በተቀረጹ የቪዲዮ ምስክሮች ላይ የተመሰረተ ነው። ሰነዱ እነዚህን ፍጥረታት ግልጽ ያልሆኑ ፍጥረታት ሲል ይጠራቸዋል። እነዚህ አካላት እንደኛ ጠንካራ ስጋና አጥንት ያላቸው አይመስሉም። ይልቁንም ልክ እንደ መስታወት ወይንም እንደ ውሃ ሞገድ የሚታዩ ነገር ግን የራሳቸው የሆነ ግልጽ ቅርጽና ንቃተ ህሊና ያላቸው ፍጥረታት ናቸው። በካሜራ ሲቀረጹ ብርሃን በውስጣቸው በቀጥታ ያልፋል። ይህም በአይን ለማየት ወይንም በካሜራ ሙሉ በሙሉ ለመቅረጽ እጅግ አስቸጋሪ ያደርጋቸዋል። ከፍተኛ የሳይንስ ተመራማሪዎች እነዚህን ፍጥረታት ለማጥናት የሞከሩበትን ሁኔታ የሚገልጸው ይፋዊ ሰነድም እንዲህ ይላል። አካላቱ በክፍል ውስጥ በሚንቀሳቀሱበት ጊዜ በዙሪያቸው ያለው አየር ሲለዋወጥና የሙቀት መጠኑ በከፍተኛ ሁኔታ ሲቀንስ ይታያል። የኤሌክትሮማግኔቲክ መሳሪያዎች እነሱ ወደሚገኙበት አቅጣጫ ሲጠጉ ሙሉ በሙሉ ስራቸውን ያቆማሉ። በጣም የሚያስገርመው ግን እነዚህ ፍጥረታት በጠንካራ ግድግዳዎችና በብረት ሳጥኖች ውስጥ ያለምንም እንቅፋት በቀጥታ ማለፍ መቻላቸው ነው። ይህ ክስተት በምድር ላይ ያለውን የፊዚክስ ሕግ ሙሉ በሙሉ ያፈረሰ ነው። የቁስ አካልን ምንነት የሚጋፋ እውነታ ነው። ተመራማሪዎቹ በሰነዶቹ ላይ እንዳሰፈሩት እነዚህ ፍጥረታት ከሶስተኛው ልኬት ወይንም ከስሪዲ ውጪ በሆነ የሰው ልጅ አእምሮ ሊረዳው በማይችል ሌላ የቦታና የጊዜ ልኬት ውስጥ የሚኖሩ ይመስላሉ ብለዋል። ይህንን ተከትሎ በሰነዶች ውስጥ ሌላ አስደንጋጭ የምርመራ ውጤት ይፋ ሆኗል። እነዚህ ያልታወቁ አካላት በሰዎች ላይ ስለሚያደርሱት የአካልና የስነ ልቦና ጉዳት የሚያጠናው የፔንታገን የሚስጥር ፕሮጀክት ፋይል ተገልጧል። ለአስርት ዓመታት እነዚህን አካላት በቅርብ ርቀት ያዩ ወይንም ግንኙነት ያደረጉ ወታደሮችና ሲቪሎች ያጋጠማቸው እንግዳ የጤና እክሎች በዝርዝር ሰፍረዋል። ብዙዎቹ ተጎጂዎች ወደ እነዚህ አካላት በጣም ከተጠጉ በኋላ በሰውነታቸው ላይ ከፍተኛ የሆነ የጨረር ቃጠሎ ይደርስባቸዋል። አንዳንዶቹ ደግሞ የአንጎር የነርቭ መጎዳት፣ የማስታወስ ችሎታ ማጣትና በሰውነታቸው ውስጥ ያሉ ክሮሞዞሞች ላይ ያልታወቀ ለውጥ መፈጠሩ በሕክምና ሰነዶች ላይ ተረጋግጧል። ይህ የሚያሳየው ክስተቱ ተራ የእይታ ቅዠት ሳይሆን በቁስ አካል ላይ ቀጥተኛ ተጽዕኖ የሚያሳድር እውነተኛ ኃይል መሆኑ ነው። የዚህ የምርመራ ክፍል ይፋ መሆን በሳይንስ ማህበረሰብ ውስጥ ታላቅ ድንጋጤ ፈጥሯል። የዓለም መገናኛ ብዙሃንና ጋዜጠኞች ወደ ዋይት ሃውስና ፔንታገን በየቀኑ በመሄድ መንግስት የደረሰበትን የመጨረሻ እውነታ ምንድን ነው እያሉ ጥያቄ ማሽጎድጎድ ጀምረዋል። መንግስት ግን አሁንም በእነዚህ መረጃዎች ላይ ደረጃ በደረጃ በመልቀቅ የህዝቡን ምላሽ ለመለካት እየሞከረ ነው። የሚስጥር ሰነዶቹ መለቀቅ የመጨረሻው ምዕራፍ ላይ ሲደርስ አጠቃላይ የዓለም ፖለቲካና የኃይል ሚዛን አዲስ መልክ መያዝ ጀምሯል። የአሜሪካ መንግስት ይህንን መረጃ ለህዝብ ይፋ ለማድረግ የወሰነበት ምክንያት ስለ እውነት በማሰብ ብቻ እንዳልሆነ ተንታኞቹ ይናገራሉ። ከጀርባው ትልቅ የጂኦፖለቲካል ስልት አለ። ቻይናና ሩሲያን በተመሳሳይ መልኩ የራሳቸውን የዩኤፍኦ ሚስጥራዊ ፋይሎች እያጠኑ መሆኑን የአሜሪካ የስለላ ድርጅቶች ያውቃሉ። በዚህ ሰማይ ላይ በሚታየው የላቀ ቴክኖሎጂ ላይ ቀድሞ የበላይነትን የያዘ ወይም ደግሞ የቴክኖሎጂውን ምንጭ የተረዳ ሀገር የዓለምን ቀጣይ 100 ዓመታት የመምራት እድል ይኖረዋል። ስለዚህ አሜሪካ መረጃዎቹን ቀድማ ይፋ በማድረግ የዓለምን የሳይንስና የፖለቲካ አቅጣጫ በራሷ ቁጥጥር ስር ለማድረግ እየጣረች ነው።
ነገር ግን ትልቁ ጥያቄ የሰው ልጅ ማህበረሰብ ይህንን እውነት ለመቀበል ዝግጁ ነው ወይ የሚለው ነው። የሃይማኖት ተቋማት፣ የሳይንስ ማህበረሰብና ተራው ህዝብ በዚህ ደረጃ ምክንያት ታላቅ የአእምሮና የእምነት መናወጥ ገጥሟቸዋል። በዚህ ሰፊ አጽናፈ ዓለም ውስጥ ብቻችን አይደለንም። ብቻችን አለመሆናችን ብቻ ሳይሆን ከኛ እጅግ የራቁና እኛን እንደ ጥንታዊ ፍጥረት የሚመለከቱ የላቁ ኃይሎች በዙሪያችን አሉ የሚለው እውነት የሰው ልጅ ትዕቢት ሙሉ በሙሉ ሰብሮታል። ሰነዶቹ በመጨረሻ ገጻቸው ላይ አንድ እጅግ አሳሳቢ ማስጠንቀቂያ ያስቀምጣሉ። ይህ ማስጠንቀቂያ የተጻፈው በሀገሪቱ ከፍተኛ የደህንነት ምክር ቤት አባላት ነው። እነዚህ አካላት ወደ ምድር የሚያደርጉት ጉብኝትና እንቅስቃሴ ከቅርብ ወራት ወዲህ በከፍተኛ ሁኔታ ጨምሯል። በተለይም በኒውክሌር ማዕከሎቻችን፣ በወታደራዊ ካምፖቻችንና በትላልቅ ከተሞች ላይ የሚያደርጉት ቁጥጥር ከመቼውም ጊዜ በላይ በዝቷል። ይህ የሚያሳየው አንድ ትልቅ ክስተት እየቀረበ መሆኑን ነው። የሰው ልጅ ለዚህ አዲስ ሁኔታ ራሱን ማዘጋጀት አለበት። አሁን የዓለም ሕዝብ አይኑን ወደ ሰማይ አቅንቷል። በጋዜጦች በቴሌቪዥንና በኢንተርኔት ላይ የሚናወጡ ዜናዎች ሁሉ ስለዚህ ጉዳይ ሆነው ነበር። ይህ ታሪክ ገና አላበቃም። ይልቁንም የሰው ልጅ ወደ አዲሱና ወደማይታወቀው የታሪክ ምዕራፍ የሚሸጋገርበት መጀመሪያ ነው። ሰማዩ ከአሁን በኋላ እንደ ቀድሞ ሰላማዊና ባዶ ሆኖ አይታይም። እርሶስ ስለ ዩኤፍኦ ያሉት አስተያየት ምንድን ነው? በኮሜንት መስጫው ላይ ያስፍሩልን። ይህንን የመሰሉ አስገራሚና አስደናቂ ታሪኮችን ደግሞ ለማግኘት ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ ደግሞ የበኩሉን ይወጡ። እያንዳንዱ የሚበራ ኮከብ፣ እያንዳንዱ በሩቅ የሚታይ ብርሃን በውስጡ ትልቅ ሚስጥር ጥያቄ ይዟል። የወደፊቱ ጊዜ ምን ይዞ እንደሚመጣ ማንም አያውቅም። ነገር ግን አንድ ነገር እርግጠኛ ነው። የሚስጥሩ መጋረጃ ተቀዷል፣ እውነታውም ከፊት ለፊታችን ቆሟል። በሚቀጥለው ቪዲዮ እስክንገናኝ ሰላም።